አብርሽ እንግዲህ ሌላ ሚስት አለው ማለት ነው። ከሩታና ከሄርሜላ ውጪ ሌላ ሶስተኛ ሚስት አለው። እንግዲህ አሁን በቅርቡ ታያላችሁ፣ በቅርቡ ትመጣለች። እንደደረሰኝ መረጃ ከሆነ አብርሽ እንግዲህ ሌላ ሚስት አለው፣ ከሷ ጋር ነው አሁን ያለው እየተባለ ይገኛል ማለት ነው። ለዚህም ነው ሩታና ሄርሜላን እያስጨነቀ ያለው እየተባለ ይገኛል። በጣም የሚገርም ነገር ነው። እንግዲህ አብርሽ ምን እንደሚያደርግ እየገባን አይደለም ማለት ነው። ሌላኛው ሚስትም አለው አብርሽ። በጣም የሚገርመው እንደዚህ እንግዲህ ማድረግ አለበት ብዬ እኔ አላምንም ማለት ነው። ለምን በእነሱ እንደሚጫወት ለምን በሩትዬ በንግስቷ በቀብራሯ እንደሚጫወትና በዛች በሄርሜላ ለምን እንደሚጫወት እየገባኝ አይደለም ማለት ነው። እንግዲህ አሁንም ሶስተኛ ሚስት አስቡት እስኪ። ሩታ አለች፣ ውሽሚት አለችና ሌላም ውሽማ ሊያመጣ ነው ማለት ነው። በጣም የሚደብር ነገር ነው እንግዲህ አብርሽ እያደረገ ያለው። አብርሽ ግን ምን እያደረገ ነው? ምንም ወደ ጭንቅላቱ አልተመለሰም መሰለኝ። እንግዲህ ምንድነው የሚያስተምረው ሰውን እስኪ አሁን ምን እያስተማረ ነው? እኔ እኮ ያልገባኝ የአብርሽ ነገር ሰውን ምን እያስተማረ ነው የሚለው ነው። እንግዲህ ሶስተኛ ሚስቱም በቅርቡ ታያላችሁ ትመጣለች። እንደደረሰኝ መረጃ ከሆነ አብርሽ ሶስተኛ ሚስት አለው እየተባለ ይገኛል። በጣም በሚደበር ሁኔታ እንግዲህ ሶስተኛ ሚስቱንም ይዞ ሊመጣ ነው ማለት ነው። በጣም ነው የሚደበር እውነት ለመናገር ከሆነ በጣም ሩታ ላይ እንደዚህ ደራርቦማ በጣም ነው የደበረው። እኔ እንጃ ሉሌ ራሱ ሲያድግ ምን እንደሚለው እግዚአብሔር ይወቅ። ለልጁ ራሱ ማሰብ አለበት ማለት ነው። አብርሽ ግን ለልጁ ትንሽ እንኳን አያስብም። ልጅ እኮ የአባት ፍቅር ያስፈልገዋል፣ የእናት ፍቅር ያስፈልገዋል። ሉሌ የአባት ፍቅር ሳያገኝ እያደገ ይገኛል። በጣም ነው በቃ እውነት ላይ የሚያሳዝነው ሉሌ ማለት ነው። ሉሌ ማለት በጣም የሚያሳዝን ልጅ ነው። እንግዲህ በጣም በሚገርም ሁኔታ እንግዲህ ሶስተኛ ሚስቱንም ይዞ ሊመጣ ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።